ስሜታዊ እንኳን አይደለሁኝ አሁን በደንብ ነው ያስመሰከርከው ያቺ ልጅ ጭንቀት ለቃብሽ ነበር አይደል ጭንቀት ብቻ ይኸውልሽ እኔ ከጭንቀትሽ ተላቀሽ እንደዚህ ፉል ስቲ ነበር ፍላጎቴ ተሳክቶላል ባንቴሮ አይሽ እኔ ላንቺ እንደዚህ አይነት ሰው ነኝ በደንብ ነው ያስመሰከርከው ባልሽ ግን ከሚችለው በላይ ያሮጣ ነው አብረን ነው እንሮጣለን ግን መቼም ማናገኛት በጣም ጥሩ ወንድም ተፍርብኛል አይደል ስሜን ባስታውሰው ቁጥር እንደምትናደድብኝ አውቃለሁ ግን ምንም ማድረግ አልችልም አባቴ ጤና የለውም እናቴም አቅሟ እየደከመ የሆነ ቀን ባላሰብኩት ባልጠበቅኩት ሰዓት አሁን ካለው በላይ ህይወት ጀርባዋን ታዞርብኝ ይሆናል ያኔ ጅብ ከሄደ ውሻ ጮኸ ይሆናል ነገሩ እንደዛ እንዲሆን ደግሞ አልፈቅድም እንደ ፈጣሪ ፈቃድ ያንን ቀን ለመቅደም ለራሴ ቃል እናም ያለ ጥርጥር አደረኩት በራስ ወዳጅነት የተነሳ ወላጆቼ ወድቀው ሲሞቱ ማየት አልፈልግም መቃብራቸው ላይ ቆሜ የማለቅስበት ወንድም ጉልበቱም የለኝም ምን ብዬ ሳለቅሳለሁ ወንድም በጣም ፈሪና ራስ ወዳድ ስለሆንኩ ለረዳችሁ ባለመቻል ያዝናለሁ እያልኩ ሮዛና የድሮ ባለቤቷ ተባብረው ሉሊትን ከሀገር ለማስወጣት በገንዘብ ተደራድረው ቢሸጧትም ዴቭ ግን እስከ ነፍሱን እስከ ማስያዝ ድረስ ጥግ ድረስ ሄዶ እንግዲህ ከስደት ከዛ መከራ በበረሃ ሄዳ ከመሰቃየት ሲያድናት ያየን ነው እንደዚህ አይነት ታማኝ ሰው በጣም ደስ ይላልና ሮዛ ግን የጇን ታገኛለች በገዛ ባሏ ወይ ደግሞ የድሮ ባለቤቷ ወንድሜ ብላ ባስገባችሁ ገና ብዙ ፈተና ይደርስባታል በሰራችሁ ደግሞ ዛች መስኪን ልጅ ላይ ያደረገችው ነገር ደግሞ ምንድነው የሆነ ለክፋት ሲሆን ማለት ነው የሚጠላሉ ሰዎች ራሱ ይፈቀራሉ ለክፋት ለመስራት ሲሆን ማለት ነው አንድ እጅና ጓንት ነው የሚሆኑት ባይቶዌርና ባይንቶዌር እንግዲህ ስሙ ብዙ አይያዘኝም ግን ያበሻ ስም አይደለም ባይንቶዌር ማለት እንዴት እንደሆነ አላውቅም ብቻ እና ሮዛ ማለት ነው አሁን ላይ በሷ ስቃይ ብትደሰችም ነገ ላይ ግን አንቺ ታለቅሻለሽ አይለቅሽም ዋጋ ሲከፍል ዴቭን አየው እኔ እንደ ዴቭ አይነት ሰው አይቻለቅም እንግዲህ እነዚህ የድሮ ባልና ሚስቶች ማለት ነው የገዛ ባሏን እንግዲህ የድሮ ባሏን ወንድሜ ነው ብላ ዛቢት አመጣ ሉሊት ዛቢት ብትኖር ለሷ ብዙ ተከላከለላት ነበር እዚህ ቀደም ካስታወሳችሁ እምጠጣው መጠጥ አካባቢ የእንቅልፍ መድኃኒት ሰጥቶ ሊደፍራን ነበር ይሄ የድሮ ባሏ ማለት ነው አሰቡ እንግዲህ አሁን ላይ ባለ ትዳር ናት ሉሊትን ለመጉዳት ብላ ግን ይሄንን ሰውዬ ቤት ውስጥ ወንድሜ ነው ብላ አመጣ አዙሮ የራሷን ህይወት ነበር የሚያበላሽላት ሉሊትን አይደለም ነገር ግን ሁለቱ ያው አንዳንዴ ለተንኮል ሲሆን ጥላቶችም እንትን ዘመድ ይሆናሉ አይደል ይተባበራሉና እንግዲህ ሉሊትን ከዚህ ሀገር እንዲያስወጣላትና ከቤቷ እንዲያስወጣላት ተነግረዋለች እሱም ለደላሎች ነግሮ ሉሊትን ለዛውን በፍጥነት ማለት ነው ዴቭ በማይጠረጥረው ሁኔታ ልጅቷን እንግዲህ ከባህር አሻግረው ለአረብ እንዲሸጧት ያደርጋሉ ተመካክረው ማለት ነው ሌባ ምንድነው ሲሰርቅ ይስማማል ሲካፈል ይጣላል የሚባለው ነገር እንግዲህ ነገሩ እንዲ ነው እሷም የሚያስፈልገውን ገንዘብ ሁሉ ለባይንቶር ሰጣችሁ
ምክንያቱም አሁን ላይ በጣም ገንዘብ ስላላት በገንዘቧ ምንም ማድረግ ትችላለች። ከሱ ጋር በነበረች ጊዜ ግን አይደለም ቀርቶ ገንዘብ አውጥታ ለሰው መስጠት ይቅርና በራሷ ላይ ራሱ መብት አልነበራትም። በጣም ነበር የሚያሰቃያት ከሱ ጋር በነበረች ጊዜ ማለት ነው። እንደምታየው ሰካራም ወንጀለኛ ነው፣ እንደታሰረ ነው። እሷንም ሲያሰቃያ ነበር የኖረው። ነገር ግን እሷ ዴቭን ስታገባ ታሪክ ሁሉ ተቀየረ። እሷ ደግሞ ጠገበች በተራዋ ማለት ነው። እና ግን እቺን አንድ ፍሬ ልጅ ስታሰቃያት ነበረ። ልክ እሱ ደግሞ ወደ ቤት ሲመጣ ሌላ ተንኮል አሰቡ። እሱም ደግሞ እቺን ሕፃን ልጅ ከሀገር እንድትወጣ ነው ማለት አእምሮዋን በመመረዝ ነው። በነገራችን ላይ እንዴት ነው ቤተሰቦችሽ በዚህ ባሉበት ድህነት አንቺ እዚህ የኖርሽ ወጣት ነሽ፣ ሂደሽ ብትሰሪ ገንዘብ ብታመጭ ህይወትሽን ትቀይሪያለሽ፣ የእነሱንም ህይወት ትቀይሪያለሽ፣ ትምህርቱ የሚደርሳን እያለች አንቺ እዚህ ሆነሽ ነገ አባትሽ ቢታመም ምን ትረጃቸዋለሽ? ነገ እናትሽ የሆነ ነገር ብትሆነ ሂጂና ስሪ እያለች አእምሮዋን እንትን አለቻት ማለት ሞላቻት ማለት ነው። ለዴቭ ግን እንዳትናገር እሱ ከተናገርሽ ያስቀርሻን እያለች እንግዲህ ሉሊትም ደግሞ ለዴቭ ጉዳዩን እንዳትነግረው በማድረግ የቤተሰቦቿን ስቃይ እየነገረቻት ሉሊትም በሀሳቡ እንድትስማማ ካደረገች በኋላ ሌሊት ላይ ነበር እንግዲህ ባይንቶር ተብዬው ሰውዬ ከቤት አስወጥቶ ለደላሎች እጅ ነጻ ልጅ የሰጣት። እና እንግዲህ ዴቭ ጠዋት ላይ ወደ ክላሷ ሲሄድ ልጅቷ የለችም ብቻ አይደለም እቃዋም የለም። እናም እንግዲህ ወደ ቤተሰቦቿ ተመልሳ ይሆናል ብሎ በድንጋጤ እዛ ሄዳ ይገሏታል ብሎ ስለፈራ ወደ ፖሊስ ጣቢያ አመልክቶ ልጅቷ ስትፈለግ በመሀል ግን እናትየዋ ትደውላለች። ከዛ እንግዲህ በባለፈው ያልኩህን እኮ ገንዘብ ስለሌለ መሰለኝ ዝም አልከኝ ትለዋለች የሉሊት እናት ዴቭን። ዴቭ ምን ብለው ነበረ ረስቼ ይሆናል መቼ ነበር ያወራነው? ነገር ግን ያን ስልክ ያነሳችው እናትየዋ ስትደውል ሉሊት ነበረች። ሉሊት አንስታ እናቷን አላናገረቻትም። ዝም ብላ አንስታው ዝም ብላ ነበር። ሴትዋም ደግሞ የምትፈልገውን ነገር ብቻ ተናግራ ስልኩ ይዘጋል። እና ገንዘብ እንደቸገራቸውና እርዳታ ፈልገው ዴቭ ጋር እንደደወሉ ቤተሰቦቿ ሉሊት አውቃ ነበረ። ስለዚህ ያ ሁሉ ተጨምሮባት ነው ሮዛ የነገረቻትን ነገር አምና ከሀገር ልትወጣ የተነሳችው። እና እንግዲህ ዴቭ ደግሞ ጧት ሲያጣት ይፈልጋት ጀመረ። ሁሉም ቦታ ሊያገኛት አልቻለም። ክፍለ ሀገርም እንዳልሄደች ወደ ቤተሰብ አወቀ። እናም ድንገት ግን ክላሷ ውስጥ ጽፋው የሄደችው ደብዳቤ ነበረ። ግድ ሆኖብኝ ነው ቤተሰቦች አይን እያዩ እንዲሞቱ አልፈልግም፣ ስለዚህ ስራ ለመስራት ከሀገር ወጥቻለሁ በማለት ደብዳቤ ጽፋለት ሄዳ ነበረ። እሱ ነው እንግዲህ እሷ እንድትገኝ የረዳቸው ማለት ነው። አሁን ላይ ሉሊት በእርግጥ ወደ ቤት ተመልሳለች። በጣም ነው ደስ የሚለው። ነገር ግን ሮዛ ምናልባት ሉሊት እዛ ቤት መኖሯ ለእሷም ጥሩ ነበረ። ልክ እሷ ከመውጣቷ ነበረ እንግዲህ ባይንቶር ተብዬው የወንድሜ በላይ ያስገባችው ሰው ሲፎክርባትና ሲያስፈራራት የነበረው የባሏን ሞት ኢቭን ባሏን ራሱ ሊገለው ይችል ነበር። ምክንያቱም ደግሞ ካልሞትኩ በስተቀር እዚህ ቤት አልወጣም እያላት ነው እንግዲህ። እና እሱ ብቻ አይደለም ብዙ ነገር ያደርጋታል። ነገር ግን ሉሊት እዛ ቤት መኖሯ ለእሷ ጥሩ ነበረ። አላወቀችውም። ልጅቷን እንግዲህ አስወጥተው ከቤት ከሰደዷት በኋላ ዴቭ ከዛ በቃ ይሄን ነገር የጻፈችውን ነገር ካየ በኋላ እሷን በሱዳን ደንበር ነበር እሷን ወደ መተማ ፍለጋ ሄደው ማለት ነው። እናም እንግዲህ በዚህ መሀል ነበረ ባይቶር እና ወይዘሮ ሮዛ ቤት ውስጥ የቀሩት። በዚህ መሀል እንግዲህ እሷ አይመጣም በዛው ይሞታል፣ እኔና አንቺ ተጋብተን እንኖራለን እያለ በጣም ይሄ ነው የማይባል ብዙ ብር ነው የሰጠችው ልጅቷን ስላሻገርላት። በጣም ነው ደስ ያላት። ምንም እኮ አላረገቻትም፣ ከመሬት ተነስታ ነው በነገራችን ላይ። እና እሷ አሁን በዴቭ ላይ እያደረገችው ያለው ነውር ማለት ነው የገዛ የድሮ ባሏን ወንድሜ ነው ብላ ቤቷ ድረስ አምታ ይችን አንድ ፍሬ ልጅ ግን እንዴት እንደምትቀና ማለት ነው። እሷ ግን የሰራ በባሏ ላይ እያደረገችው ያለችው ነገር በጣም ነው የሚያሳፍረውና ይሄን ያወቀ ቀን ግን ሮዛ ምን አይነት ይቅርታ እንደሚደረግልሽ ራሱ ማለት ነው። እና እንግዲህ ዴቭም በረሃ ለበረሃ ሉሊትን ፍለጋ ይሄዳል። ምክንያቱም ያደራ ልጅ ናት። አደራ ተብሎ ከዛ ከሳት ከሞት ነው ያመጣት አይደለ? አደራ ተብሎ አደራዬን በለው ብሎ በበረሃ ሲንከራተት ነበረ። እንግዲህ በዚህ መሀል ነበረ ፖሊሶች ይሄን ነገር ስለደረሱበት ሲከታተሏቸው ልጆቹን የጫኑት መኪና እና ከፖሊሶቹ ጋር ተኩስ ነበረ ማለት ነው። እንግዲህ ለምን ህገወጥ ስራ አይደለ? ስለዚህ ተዘጋጅቶበት ነው የሚሄዱትና በዚህ መሀል እንግዲህ ይሄንን ወሬ ባይንቶር ተብዬው ማለት ነው ያውቃል ከደላሎቹ ጋር ግንኙነት ስላለው እና እዛ የተፈጠረውን ነገር ደውለው ይነግሩታል። አሁን ላይ ተኩስ ልውውጥ አለ፣ ምክንያቱም ደግሞ ፖሊሶች ስለመጡብን። እናም መኪናው እንግዲህ የተመታ ይመስለኛል። እና በጣም ደስ አለው እሱ። ሮዛን ጠራና በቃ ዴቭም ከዚህ በኋላ አይመለስም፣ በህይወት ይሞታል፣
ከዛ ተኩስ ውስጥ ነው ያለው ሉሊትም እንደዛው ስለዚህ እኔና አንቺ በደስታ እንኖራለን እያለ ህይወቷን እንግዲህ ዴቭ ነው ህይወቷን እንደዚህ ሰው እንድትሆን ያደረጋት ከዚህ ከተረገመ ሰው ያወጡ ግን እሷ ዛሬ ጠግባ እንግዲህ በሰው ላይ ተነሳስታለችና ትላንትናችንን ስንረሳ ማለት ነው ነጋችንን ወደ ራሳችን ወደ ጫርነው ጉድጓድ ነው መንገባውና የሮዛ ክፋት ቅናትም አይደለም ክፋት ነው በነገራችን ላይ ከበደላት ሰው ጋር ተባብራ አንዲት ፍሬ ልጅ በፍቅር ብትይዛት ምናልባት እንደው የምትጠረጥረው ነገር ካለ ራሱ በፍቅር ብትይዛት ማየት ትችል ነበር እንደዛ እንዳልሆነ ያወቀች ግን የሆነ ምቀኝነት ነው በቃ ክፋትና ምቀኝነት የነበረችበትም መርሳት ነው ነገር ግን ዴቭ በመጨረሻ እሷም እንግዲህ ግቢ ውስጥ ሆኖ ሮዛና ባይንቶር ሲከራከሩ ነበር ከዚህ በኋላ ዴቭ አይመጣም እኔና አንቺ ህይወታችን እንቀጥላለን እንኳን ሞተ እያለ ሲል እሷ ይመጣል ባሌ ትላለች አይመጣም እያሉ ሲከራከሩ ነበር ድንገት ዴቭ በሩን ክፍት አድርጎ ሉሊትን ከዛ ከእሳት አውጥቶ ይዟት የመጣውና እንደዚህ አደራቸውን የሚወጡ ሰዎች ምንኛ የታደሉ ናቸው ለአደራቸው እስከ ጫፍ ድረስ የሚታመኑ ልክ እንደ ዴቭ አይነት ሰዎች አሉና ሮዛ ግን በጣም ክፉ ሰው ነሽ እውነቴን ልንገርሽ አይደለ ይሄ ሰውዬ አንቺኑ ነው የሚያሰቃይሽ ጠብቂ አንቺኑ ነው የሚያሰቃይሽ ለማየት ያብቃሽ መቼም ቢሆን አይተኛልሽም ዴቭን ግን በላው ላይ ክህደት ያደረግሽበት ነው እንዴት ሰው የድሮ ባሏን ወንድሜ ብላ ቤት አስገብታ ጭራሽ ደግሞ ሌላ ተንኮልና ክፋት በባሏ ላይ እንደዛ የሚገባው አይነት ሰው ራሱ አይደለም በጣም ነው የሚወዳት የሚታመንላት እሷ ግን በጣም ርካሽ ናት ይሄ ከዝሙት አይተናነስም እኮ የድሮ ባልን አመጥቶ ቤት ውስጥ አድርጎ ወንድሜ ነው ያሉ ከዛ ብቻ በጣም ነው የሚያሳዝነው ዴቭ ግን በጣም ምርጥ ሰው ነው እንደ ዴቭ አይነት ሰዎች ያብዛልን ሉሊት እንግዲህ ከስደት መከራ ሳትገባ በዚህ በልጅነቷ ለዛውን በበረሃ ሙታም ልትቀር ትችላለች እኮ ላትገባ ትችላለች እዛ ያሰበችበት ቦታና ዴቭ እንግዲህ ታድጓታል አሁን ላይ ወደ ቤቷ ተመልሳለች እኔ በጣም ደስ ብሎኛል እሷ እና ቤተሰቦቼ በሌላ በአዲስ ቪዲዮ ደግሞ ተመልሼ እመጣለሁ እስከዛው ለቤቴ አዲስ ይሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ነባሮች ደግሞ ሼር አድርጉልኝ ሼር እና ላይክ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ በነገራችን ላይ ሉሊት ድራማን ማታዩት ሰዎች ካላችሁ ብታዩት በጣም ደስ የሚል ድራማ ነው በጣም ደስ የሚል ማለት ነው ትወዱታላችሁ በተለይ የዴቭ እኔ የሰው ልጅ ጥግ ድረስ ሲታመን ማለት ነው ጥግ ድረስ ሲታመን ታማኝ ሰው ሲሆን ኃላፊነቱን ሲወጣ እንደ ዴቭ አይነት ሰው አላየውኝምና የሚስትየዋ ደግሞ የነበረችበትን የረሳች ማለት ነው በጣም የወረደች ሰው ናት በጣም ሰው እንዴት ትላንትናውን ይረሳል እና ጥሩ ስትሆኑ ደግሞ ሰዎች እንዴት እንደሚበድሏችሁ ሮዛ ከድሮ ባሏ ጋር ሆና በሱ ህይወት ላይ ትጫወታለችና እንደዛ አይነት ሰዎች በጣም አደገኛ ናቸው ነገር ግን ለዴቭ ምንም የሚጎዳው ነገር የለም እንደውም የነቃባችሁ ይመስለኛል አሁን ማውራት ስላልፈለገ ነው እንጂ ነገር ሁሉ የገባው ይመስለኛል እና የኔ ቤተሰቦች በሌላ በአዲስ ቪዲዮ